እንግዲህ አቶ አምነንና እና ብሌንን አጣልታቸዋለች ማለት ነው። እንግዲህ ብሌን ሻንጣ ውስጥ የጄሊን ልብስ አድርጋ እንግዲህ ሜርሲ ያው ማጣላት ነው ስራዋ ማለት ነው። ሰውን ማጣላት ስራ ስለሆነ እንግዲህ ልብሱን ሻንጣ ውስጥ አድርጋ እሷ ሽንት ቤት ውስጥ ቆማ ታዳምጥ ነበር ማለት ነው። መጣላታቸውን እና አለመጣላታቸውን እንግዲህ ያጣልታቸዋለች። ልብሴን ምን ልሰራ ነው ሲበረበር ቦርሳዋ ውስጥ ተገኝቷል ማለት ነው። እንደዚህ እንዴት እንዲያደረግሽ ብሎ እንግዲህ አምነንም ብሌንን ሊጣላት ችሏል። ብሌንም እንግዲህ በጣም ነው የተናደደችው። እንግዲህ ሜልሲ ይሄንን ነገር ማድረጓን እንግዲህ ወይዘሮ ሳራ ነግራታለች ማለት ነው። እሷ ናት እንዲህ የምታደርገው እናንተ እዚህ ውስጥ ቦርሳ ውስጥ ከታ እሷ ሽንት ቤት ውስጥ ሆና መጸዳጃ ውስጥ ቆማ ታዳምጥ ነበር። መጣላታችሁንና ለመጣላታችሁን በትክክል እሷ ናት ያደረገችው ብላለች ማለት ነው። ሰላም ሰላም፣ ክብራትና ክብራን ቻናል ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን ሁሉ ሰላም ነው። ቤተሰብ እንግዲህ ተወዳጁ በሆነ ያለው ቤተሰብ ሼር ላይክ ያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። አስተያየታችሁን በኮሜንት እንድታስቀምጡ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ አቶ አምነን አቱን ጋብዟል ማለት ነው። አቱን እንትን ብሎ የራት ግብዣ ፋሚሊዎቹ ሰብስቦ አድርጓል ማለት ነው። አምነን እንግዲህ የዋነቱን ተጠቅሞ ነው ሁሉ እየጎዳው ያለው ብላለች። ይሄንን ለማስቆም እኔ የሆነ ተንኮል መስራት አለብኝ ብላለች ማለት ነው። እንግዲህ የአቶ አምነን አያትና ጄሊ አብረው ናቸው ማለት ነው። የቤቱን ስለ ቤቱ ጉዳይ እየተነጋገሩ ናቸው ማለት ነው። እሷ እንግዲህ ከእሷ ጋር ሆናለች ማለት ነው። እሷን ረጅ ካገኘች እንግዲህ ያው አቶ አምነንን እንትናን ማለት ብሌንና እሷንም ታላያቸዋል። ብሌንና እንግዲህ አቶ አምነንን ያው አላይታቸዋለች። አቶ አምነንም እንዴት ሊደረግ ማለት ልብሱ ማለት ተማምኖባት ነበረ። ያው እንግዲህ እሷም ብሌንን ባላሰበችው ነገር ነው ሻንጣ ውስጥ የተገኘው ልብሱ። ብሌን አድርገው አይደለም ሲፈተሽ እና ወይዘሮ ዛራ ማለት ነው ከእሷ ጋር አብረው ሽንት ቤት ሆነው ያዳምጡ ነበረ። እንግዲህ በሩ እንደተዘጋ እያለ እንግዲህ ማን ነው አቶ አምነን በሩን ሲያንኳኳ እነሱ ዘግተው ቆመዋል ማለት ነው። ፕሌን እንግዲህ አቶ አምነን እራት ግብዣ ባደረገበት ጊዜ ያው እሷ ደስተኛም ባትሆን አብረው እንግዲህ ፋሚሊዎች ተሰብስበው እየበሉ እያሉ እንግዲህ ሜሪ ሁሌ ነገር እሷ ተንኮል ነው ስራዋ። እሷ ናት ይሄ ሁሉ ነገር የምታደርጋቸው። ለሁላችንም ከባድና የማይታመን ነገር ነው ብሏል ማለት ነው። እንግዲህ የት ነው ፈተው የለቀቋት እንዴት ነው የምትበላ? እንግዲህ ያው ለምን እንዲያልሽኝ ትላታለች። ሳይስ እንደዛ ውስጥ ስላልተሰማው ነው እንግዲህ የሚበሉትንም ትገምታለች ማለት ነው። ሜሪ እንግዲህ እየበላሽ አይደለም ቢ ትላታለች። አያቴ ያልተዋወቅኩሽም አይደል ቱና እባላለሁ አለ። እንግዲህ ቱና እንግዲህ እሷም እራት ግብዣ መታለች። ቲማ እንግዲህ አልተዋወቅንም አያቴ ያለቻት። ማን ትባያለሽ አለቻት። እኔ አቶ አምነን ሆስፒታል በሆነ ጊዜ እኔ አቶ አምነን ጻፊ ነኝ አለቻቸው ማለት ነው። ደግሞ ላደረግሽልን ነገር በጣም እናመሰግናለን ብላለች። እናቴ በጣም ሰው ትወዳለች አለች ማለት ነው። ያው ምን አልሽኝ? እኔ አሮጊት ነገር አልሰማም አለ። ግን ሰምታለች ቲና ማለት ነው። እና እሷ እንግዲህ ቲና የአምነናት ቱና እንግዲህ አዲስ ነገር አለ አላት። ቡና እየጠጣ እናወራለን አላቸው ማለት ነው። አቶ አምነንን ቲና እንግዲህ የአቶ አምነን ጻፊ ናት ማለት ነው። እሷ እንግዲህ ምንድነው የተፈጠረው
ድርጅታችን ወደ ነበረታችን አቋቋም ተመልሷል። ያን በምልክት የፕሮግራም ኃላፊነት ተዚህ ትርፋማነት ለመስራት ሁሉም የራሱን መወጣት ከዚህ በኋላ እንዲህ አይነት ነገር ሁላችንም አውርተናል ብላ ነገረችው ማለት ነው። እንግዲህ ቲና አዲስ ነገር ለመናገር ያን ነገር መቻል ከቻላችሁ ድርጅቱ ከአጋር ደረጃቱ በላይ ከፍ ይላል፣ ያው የሁላችንም ግዴታ ነው ብላ እንግዲህ ቃል ገብታለታለች ማለት ነው። የተባለውን ፕሮግራም በ2 ሳምንት ውስጥ ማድረግ በአቶ አምነን በፕሮግራሙ ላይ ማና ማን እንደሚገኝ ትፈልጋለህ አለችው። እንግዲህ ቼክ አምባነቶቹ ሁሎቹም እንዲገኙ ፈልጋለሁ ብሏታል ማለት ነው። ዛሬ ቢሮ ማገቡ ሆነ እዚሁ ሟል ትችላላችሁ ብሏታል። በጣም ደስ ይላል። እኛ እንግዲህ ድባቡን ለመቀየር ነው እዚህ ዋል ነው ብለዋለች እንግዲህ ማለት ነው። አቶ አምነን እንግዲህ ያው እሺ ብሎ ቃል ገብቷል እሷም እዛ እንድትሆን። ይህን እንግዲህ በጣም ነው የተናደደችው አቶ አምነን በዚህ በመጠርጠሩ በጣም ተናዳለች ማለት ነው። እንዴት አሰብክ? እንዴት እኔን ክፍል የመጠቅ ድረስ ልትፈትሽኝ ቻልክ? ብለዋለች ማለት ነው። እንግዲህ ሜሪ ይህንን ማድረጓ እንግዲህ ወይዘሮ ሳራ ነግራታለች ማለት ነው። እሷ ይህን ሁሉ ነገር የምታደርገው ሌላ ሰው ማንም አድርግ ይህንን አድርጋ እያዳመጠች ነበረ ብላታለች። እሷ ቆይ ምን ትጠቀማለች? ሰው ማጣላት ነው ስራዋ ብላለች ማለት ነው። ዛህራ ለምሳ ብላ የሰራችውን ልጨርሱ ነው። መቼም ለቁርስ ነው የመጣችሁት፣ እዚሁ ልትውሉ ነው እንዴ አለች። ቶኒክ እንግዲህ ቶኒክ ናት እንግዲህ አበላሏ በጣም ስትበላ እንዴት ነው እንዴ ታስረሽ ነው እየተለቀሽው ብላ ሜልሲ ቅንጥ ማውጣት ነው ስራዋ። ሁሉን ነገር ስለ ራሴ እርግጠኛ ሆኜ ማውራት በጣም ከባድ ነው ብላለች። እንግዲህ ምን አለ ብታሳማኝ እሷ እንግዲህ ከዚህ በላይ ምናምን ታለ እሷ ሲበሉም ሲናገሩም በጣም ነው እንትን የምትለው። እንግዲህ ለየት ያለች አበላሏ እሷ ስለሆነች ሁሉም እሷን ያት ነበረ። ግን ሰው ሁሉም እያየ የታዘበ ነው ዝም ይላት። ግን ሜልሲ ዝም አላለቻትም ማለት ነው። ሁሉን ነገር እየነገረቻት ነው። እንግዲህ ያው እናቷ ፎቶዋም ተቃጥሎባት እያለቀሰች ነው ማለት ነው። እናቴ በምን ልጽናና፣ አንድ ፎቶሽ ነበር እሱን እያየው እንትን ምለው በምን ልጽናና እያለች በምን ልፈልግሽ የታይኬ ላገኝሽ እያለ እንግዲህ ስለ እናቷ እያሰበች እንግዲህ ብሌን እያለቀሰኝ ነው። አንደኛ ብሌን ከአምነን መጣላቷን በጣም ደብሯታል። በጣም እንግዲህ ብዙ ጊዜ አቶ አምነንና ብሌን አብረው ሲሆኑ እያየች እየሾለቀች ታይ ነበረ። እንግዲህ በመጨረሻ እንግዲህ እነሱን ለማጣላት ያንን ካደረገች አቶ አምነን ይጣላል የእሷን ልብስ ካደረገች ብላ እንግዲህ ከጀሊ ተመክራ ነው ያንን ልብስ ያደረገችው ማለት ነው። በጣም ነው እንትን ያለችው። እንግዲህ አሁን እናቷም በመጥፋቷ በልጅነቴ ነው ከእናቴ ጋር የተለያዩት፣ አሁን በያትም እንኳን አላቃትም እያለች ብሌንም እንግዲህ ስለ እናቷ እያሰበች እያለቀሰኝ ነው። እንግዲህ ቱና ማለት ነው እንግዲህ ተይ፣ የት ነው ታውቂያታለሽ? እዚህ ከሆነ ችግር የለውም፣ ከተማ ውስጥ ከሆነ እናፈላልጋታለን፣ አይዞሽ እያለች እያጽናነቻት ነው። አይ የባሰውን ቁስሌን ከምቀሰቅስ ዝም ብዬ ብኖር ይሻለኛል፣ እናቴን እኮ ባያትም አላቃትም አሁን ብላለች ብሌን ማለት ነው። እንግዲህ ሜርሲ እንግዲህ ማነሽ ሜርሲ? ለመሆኑ ያነበብሽው መጽሐፍ ወደድሽው? ታሪኩ እንዳሰብኩት ነው የሆነው። እንግዲህ ሜርሲ እንግዲህ መጽሐፍ እያነበበኝ ነው ማለት ነው። አቴ ይሄ ጆሮሽን የሚያምሽን ነገር ለምን ሕክምና አትወስጂበትም? ካልሆነ በዚህ ምንቀጥል አይመስለንም ማለችት። ወይኔ ሜርሲ እንግዲህ እሷንም ቅር ማይልሽ ከሆነ አንድ ነገር ልንገርሽ አሏት ማለት ነው። ይሄ አይንሽን የሚያምሽን
ለምን አትታዩም አለቻት። ገንዘብም ከሆነ እንረዳሽ እሷ ጆሮሽ አለቻት። እሷም ደግሞ አይ ቤት ድረስ ዶክተሮች መጥተው አይንሽን እንዲያውሽ ማድረግ እችላለሁኝ። ወይዘሮ ሲማ ካለብሽ ችግር አንጣር እኔን እየሰማሽኝ አይደለም አለቻት። እኔ በጣም ደህና ነኝ አለቻት ማለት ነው። አይንሽን አያምሽም? አያመኝም። መጽሐፉን የግጽ ጽሑፍ ይዘሽ እያነበብሽ እንዴት ነው እየገባሽ ብላ እንግዲህ ስቃባታለች ማለት ነው። ተገልብጦ መነበብ ጀመረ። እንግዲህ እሷም አንጀቷን አርሳለች። እሷ ጆሮሽ አይሰማም አለቻት። እሷ ደግሞ እንግዲህ አይንሽን ዶክተር ቤት ድረስ አንጥተን እናሳክምሽ፣ መጽሐፉን ገልብጠሽ ነው ያነበብሽው እያለቻት ነው ማለት ነው ወይዘሮ ሲማ። እንግዲህ ሜርሲ ወይዘሮ ሳራም በጣም ነው የምትነግራት ማለት ነው። እንግዲህ ያው እሷ አይገባትም። እሷ እንግዲህ ሰውን ማጣላትና የቀኙን ወደ ግራ እንደዚህ ማድረግ ነው ያለባት ማለት ነው። ይሄ ሁሉን ነገር ነው የምታደርገው እሷ ማለት ነው። እንግዲህ ሁሉም ተንኮሏን አውቆባታል እሷ። እንግዲህ ፕሌንም ያው በእናቷ ምክንያት ስለ አንቺ ህይወት እስቲ ንገሪኝ ብላታለች ማለት ነው ብሌንን። ፕሌን እንግዲህ ቱናን የአንቺን ህይወት እስቲ ንገሪልኝ፣ የዛሬ ጸሐፊውን ከመሆኑ በፊት ትምህርቷን እንዳትማር የከለከሏት በስንት መከራ የተማረች እና በጣም ብዙ መከራ ያሳለፈች ናት እና ነች ሌናችሁና ነበርኩ ያለ እንግዲህ ቹናን ብሌን እንግዲህ እስቲ የአንቺን ታሪክን ንገሪኝ ብላት ታሪኳን እየነገረቻት ነው። ሳልበላ አለመማር ብዙ ነገሮችን ፈተናዎችን አሳልፌ ነው ዛሬ እዚህ የደረስኩት። ማን ያለፈ ታሪኩን መስሎ ያውቃል ብለሽ ነው ብላ እንግዲህ ታሪኳን ነግራታለች። የመጥፎና የጥሩ ነገር መምጫው አይታወቅም። ህይወቴ ላይ አቶ አምነን መጣና የዛሬ የተቻለ ቦታ ቆምኩኝ ብላታለች ማለት ነው። እንግዲህ ለመውደቅ ተጠንቅቆ መራመድ ነው እና ህይወትን ደግሞ ይቀየራል ብላ እንግዲህ ህይወቷን ያሳለፈችውን ቱን ነግራታለች ማለት ነው ለብሌን። ብሌንም እንግዲህ የእናቷንና የራሷን ብቸኝነት እያወራች እያለቀሰች ነበረ። እንግዲህ አቶ አምነንም እንግዲህ የቤቱ ነገር በጭንቀት ውስጥ ብቻውን ተቀምጦ ስለ ቤቱ ነገር ነው የሚያሰራስረው። እንግዲህ ጓደኛው መጥቶ እንግዲህ ከቤቱ ምንም ነገር የተረፈ የለም አለው። ትውስታ ብቻ ነው የተረፈኝ ብሎታል ማለት ነው። የተከበሩ አምነን የድርጅቱ መስተካከል አምኖ ወይዘሮቹ እንድታወሳውቀኝ ብሎ እንግዲህ ጓደኛ ቀኑን ጠብቃ ውድ ማርያም በዚህ ትመጣለች እና ብሎ እንግዲህ ለአቶ አምነን ደውሎለታል ማለት ነው። ጓደኛው እንግዲህ የድርጅቱ እንትን እንግዲህ የወንድሜ ልጅ አንድ ነገር የማወራ ነበረ። ቤት ውስጥ እየተፈጠረ ያለው ምንም እያወቅን አይደለም። አንድ ነገር ትዝ ብሎኝ ነው። ማወቅና አለማወቅን ማጣራት አለብኝ ብዬ ነው። ደፍሲ ለምትባል ሴት ደፍኒ ማነች ሴት? የወይዘሮ ሰማ ወዳጅና ቤት ውስጥ ነበረች። እቺ ሴት ታዲያ ከኛ ጋር ምን አገናኛት? አሁን ሴት ናት አርፋለች አለችው። በጣም አዝናለሁ አለችው ማለት ነው። አትዘና ምነኔ በምክንያት ነው ያረፈችው። እሱ ነው ከቤተሰባችን ጋር እየተገናኛለው። ደፍኒ የተባለች የተገደለችው እንግዲህ በዚህን ጊዜ ይቅርታ በጣም አስፈላጊ ነገር ስለሆነ ነው ብላ እንግዲህ እነሱ እንትን እያለ ሜርሲ ወደ እኔ ክፍል መምጣት ትችላለች። ሲፈን እንግዲህ እያወሩ እያለ በር ከፍታባቸው ገብታባቸዋለች። ሲፈን የሴት ጉዳይ ስለሆነ ነው ነይ ሜርሲ ወደ እኔ ክፍል ብላ እንግዲህ ሜርሲን ጠርታታለች። መጣው ወንድሜ ልጅ አለቻት አለች። እነሱ ወጣች ማለት ነው። እንግዲህ ሜርሲ ሲፈን እንግዲህ የዚህ ጉዳይ ውስጥ መኖራ አለች መሰለኝ ደንግጣ ነው እንግዲህ እሷን የጠራቻት። ፊትሽ ቅዱስ ስራሽ እርኩስ ሲሆንሽ ሴት እንደ እናንተ ፊቴም ሰውነቴም
እኔን እንደ ጓደኛ ቀርበሽ ሁሉን ነገር ካሞቅሽ ምልሽ እንዴት ነው በእኔ ስም ትነግጃለሽ? አደብሽን ብትይ ይገኝሻል። ቆይ ላምነን ተናግረሽ ምን ልትፈጥሪ ነው ብላቻታለች። እናቱን አንቺ እንደገደልሽ አንቺ እንዲያውቅሽ ያኔ አንቺንም እንዳላጠፋ እያስፈራራሽኝ ነው አለች። እያስጠነቅኩሽ ነው አለቻት። ህይወቱ ላይ ምንም ተስፋ የሌለው ማንንም ለመግደል ምንም ተስፋ አይኖርም። መግደል ነገሩ አንቺ የዕለት ዕለት ስራሽ ሆኗል ብላታለች። እንግዲህ ሲፈናት የሁሉ ነገር የምታደርገው ሙስጠፋም አለበት ከኔ ላይ የስራ መዝገብሽን አንሺ፣ ስለ ሁሉም ነገር አውቄብሻለሁ። ምክንያት ስታቂ አዲስ ሴራ እያመጣሽ እኔ መክሰስ ጀመርሽ አለቻት። ሴትዮሽ ስለምታወሪ ቀሚስ የብሌንንም አንቺ ነሽ በጣም